ኦርቶዶክሲያን ስለ ስላሴ ስናብራራ ስላሴን ስላሴ ላይ ብቻ ነው የምናብራራው እንጂ አሁን እንደሰማችሁት አድርገን አናብራራውም። የስላሴን አስተምሮ ኦርቶዶክስ አስተምሮ ምንድን ነው የሚለውን እናገር። እንግዲህ የስላሴ አስተምህሮ እግዚአብሔር አንድ ነው። በምን አንድ ነው? በመለኮት፣ በአገዛዝ፣ በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳለፍ በፈቃድ በፍርድ ይህን ሁሉ አንድ አምላክ፣ አንድ መለኮት፣ አንድ አገዛዝ፣ አንድ ፈጣሪ፣ አንድ እግዚአብሔር ብለን እናምናለን። ታዲያ ሶስትነቱ በምንድን ነው ቢሉ ይህ በመለኮት አንድ የሆነው፣ ይህ በአምላክነት አንድ የሆነው፣ ይህ በፈቃድ አንድ የሆነው፣ ይህ በስልጣን አንድ የሆነው እርሱ እግዚአብሔር ደግሞ በሶስትነቱ ደግሞ ተገልጧል። በምኑ ብንል በሶስትነት በአካል ሶስት እንላለን። አብን ከወልድ ሳንደባልቅ ወልድን ከመንፈስ ቅዱስ ሳንደባልቅ ሳንቀላቅል ልዩ የአካል ሶስትነት አለ ብለን እናምናለን። ልዩ የአካል ሶስትነት ማለት ነው አብ እኔነት አለው ማለት ነው። ወልድ እኔነት አለው፣ መንፈስ ቅዱስ እኔነት አለው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም ወልድ አይደለም። ይልቁንም ልዩ የሆነ የአካል ሶስትነት አለ። ስለዚህ በአካል ሶስት እንላለን። ይህን ደግሞ አምላካችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ላይ በዮሐንስ ወንጌል ምዕራፍ 1 ላይ እንዲሁም ማቴዎስ ወንጌል ላይ ስናነብ አምላካችን ኢየሱስ ክርስቶስ በሚጠመቅበት ጊዜ በዮርዳኖስ ወንዝ በዮሐንስ እጅ በሚጠመቅበት ጊዜ ከሰማይ የምወደው ልጄ ይህ ነው የሚል የአብ ድምፅ ሰምቷል። አብ እኔነት አለው። ወልድ ደግሞ ሲጠመቅ አይተነዋል፣ በምድር እኔነት አለው። መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ ደግሞ ሲገለጥ አይተነዋል። መንፈስ ቅዱስ እኔነት አለው። የሉቃስ ወንጌል ምዕራፍ 1 በምናጠናበት ክፍል ላይም ወደ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል በተላከ ጊዜ ይህ እንዴት ይሆናል ብትለው ምን ብሎ የመለሰላት? ከአንቺ የሚወለደው የእግዚአብሔር ልጅ ነው ከማለቱ በፊት ምን አላት? የልዑል ኃይል ይጸልልሻል። አያችሁ፣ የልዑል ኃይል ልዑል የተባለ አብ ይጋርድሻል፣ ይሸፍንሻል ብሎ የአብን የወልድ የመንፈስ ቅዱስን ልዩነት ልዩ የሶስትነትን አስተምሮናል ቅዱስ ገብርኤል። ስለዚህ በአካል ሶስት እንላለን። ቀጥሎ በምን ሶስት እንላለን ቢሉ በግብር ሶስት እንላለን። የግብር ሶስትነት አለ። የግብር ሶስትነት ማለት ምን ማለት ነው? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። አብ ግብሩ ወልድን መውለድ ነው። ወልድ ሁለት ልደት አለው ብለን እናምናለን። የመጀመሪያው ልደት ከባህሪ አባቱ ከአብ ያለ እናት ቅድመ ዓለም የተወለደ እንጂ ያልተፈጠረ እንደምንለው ማለት ነው። ከዛ ደግሞ ከድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነስቶ እንላለን። በኋላ ስጋ ላይ በደንብ እናወራለን። ይሄንን ነስቶ ሁለተኛ ላይ ደግሞ ከድንግል ማርያም ተወለደ እንላለን። በመዝሙረ ዳዊት መዝሙር 110 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይላል። አብ ስለ ልጁ ሲናገር ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ። አጥቢያ ኮከብ የተባለው ማን ነው? ምንድን ነው የሚለው በኋላ እንጠይቀዋለን። ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይለዋል። ይህንን ዕብራውያን ላምጡ ቅዱስ ጳውሎስ ይህን ይነግረናል። ስለ ልጁ ግን ብሎ ይነግረናል። ስለ ልጁ ግን ብሎ ቅድመ ዓለም የነበረ ከባህሪ አባቱ ጋር አብሮ የነበረ እንደሆነ ይነግረናል ማለት ነው። ስለዚህ በግብር አብ አባት ነው፣ በግብር ደግሞ ወልድ ልጅ ነው እንላለን። በግብር ወልድ ልጅ ነው። የማን ልጅ ነው? የአብ የባህሪ ልጁ ነው እንላለን። ከአብ ጋር ትክክል የሆነ የባህሪ ልጁ። ፊልጵስዩስ መልእክት ላይ ምዕራፍ 2 ላይ ቅዱስ ጳውሎስ እንደነገረን ማለት ነው እርሱ በእግዚአብሔር መልክ ሲኖር ሳለ እንደተባለው ማለት ነው ከአብ ጋር ትክክል ሆኖ የአብ የሆነው የወልድ በአብና በወልድ መካከል የግብር ልዩነት ቢኖርም የስልጣንና የመለኮት ልዩነት ግን የለምና፣ ስለዚህ በግብር ወልድ የአብ ልጅ እንላለን ማለት ነው። የባህሪ ልጅ እንላለን የአብ። በግብር ደግሞ መንፈስ ቅዱስ ደግሞ ሰራጺ ነው። መንፈስ ቅዱስ ከአብ ብቻ የሚሰርጽ ነው፣ ከአብና ከወልድ አይሰርጽም። ይሄ ምንፍቅና ነው፣ ክህደት ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። መንፈስ ቅዱስ ከአብ ይሰርጻል፣ ወልድ ከአብ ይወለዳል። ስለዚህ መንፈስ ቅዱስ ደግሞ ሰራጺ እንለዋለን፣ ከአብ የሚሰርጽ ማለት ነው። ስለዚህ የግብር ሶስትነት አለ ማለት ነው። ከዛ ደግሞ የስም ሶስትነት አለ። ኦቪየስ የስም ሶስትነት አለ። የስም ሶስትነት ስንል አብ ወልድ መንፈስ ቅዱስ እንላለን ማለት ነው። አብ ወልድ መንፈስ ቅዱስ እንላለን። ስለዚህ የኩነታት ሶስትነትም አለ። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ትንፋስነት እንላለን። ይህንን በኋላ ስለምንጠያየቀው በደንብ ደግሞ እናነሳዋለን። ስለዚህ የነገረ ስላሴ ትምህርታችን ጥርት ያለ ነው። ምንም ሳንደባልቅ ሳንቀላቅል አስቀድሞ የነበረውን ስላሴ ፍጥረትን ከመፍጠሩ በፊት በባህሪው ህልው የሆነውን ስላሴ፣ ፍጥረት ከመፈጠሩ በፊት በአካል ሶስት የሆነው ስላሴ፣ ፍጥረት ከተፈጠረን በኋላ የአካል ሶስትነቱ ያልጠፋ ስላሴ፣ በተለየ አካሉ ደግሞ ወልድ ሰው ሆነ ስንል ደግሞ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ በተለየ አካሉ ወልድ ሰው ሆነ ስንል ደግሞ ቃልም ስጋ ሆነ የሚለውን ደግሞ ስናብራራ ወደ ስጋው ይመጣል ማለት ነው። ስለዚህ የነገረ ስላሴ ትምህርታችን ላይ የኦርቶዶክስ ስታንድ ይሄ ነው። የፈቃድ ሶስትነት የለም። በስላሴ መሃል የስሜት የእውቀት ፈቃድ የሚባል ሶስትነት የለም። ይልቁንም በፈቃድ አንዲት ስምረት፣ አንዲት እውቀት፣ ፈቃድም እውቀትም አንዲት እንላለን እንጂ
አብ የራሱ እውቀት የራሱ ስሜት የለውም። ወልድ የራሱ እውቀት የራሱ ስሜት የለውም። መንፈስ ቅዱስ የራሱ እውቀት የራሱ ስሜት የሚባል ነገር የለም። የአብ እውቀት የወልድ ናት፣ የወልድ እውቀት የአብ ናት፣ የመንፈስ ቅዱስም ናት። ከአብ የተሰወረ የወልድ የመንፈስ ቅዱስ እውቀት የለም። ስለዚህ በፈቃድ በእውቀት አንዲት ፍቃድ አንዲት እውቀት በስላሴ ዘንድ እንዳለ ማለት ነው። የኦርቶዶክስ ጥርት ያለው አስተምህሮ የነገረ ስላሴ ይሄ ነው ማለት ነው።